ሰላም ጤና ይስጥልኝ እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ጥቅምት 3 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ወደናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም ኢትዮጵያ በግብጽ ፕሬዝዳንት በኩል አስፈላጊ እርምጃዎችን እንወስዳለን በሚል የቀረበውን ዛቻ ማጣጣሏን ደሞዝ አልተከፈለንም ያሉ የህወሓት ታጣቂ ቡድን አባላት በዛሬው ዕለት በትግራይ ክልል መቀመጫ መቀሌ ለተቃውሞ መውጣታቸውን እንዲሁም በአፋር ክልል ኮናባ ወረዳ በተከሰተው የመሬት መንቀጥቀጥ ከ500 በላይ ቤቶች ላይ ጉዳት መድረሱ መገለጹን የተመለከቱ ጉዳዮችን ወደናንተ እናደርሳችኋለን። አብራችሁን ቆዩ። ኢትዮጵያ በግብጽ ፕሬዝዳንት በኩል አስፈላጊ እርምጃዎችን እንወስዳለን በሚል የቀረበውን ዛቻ አጣጣለች። የኢትዮጵያ መንግስት በውሃና ኢነርጂ ሚኒስቴር በኩል ባወጣው መግለጫ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ያደረጉትን ንግግር ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስምሮበታል። ሚኒስትሩ የአባይ ጉዳይ ግብጽ አሸማጋይም ጠባጫሪም ወንጀለኛም ሆና እንደምትቀርብባቸው ቀጠናዊ ጉዳዮች አይደለም ብለዋል። ዳሩሰላም ተሾመ ተከታዩን እንደሚከተለው ታቀርባለች። ኢትዮጵያ በግብጽ ፕሬዝዳንት በኩል አስፈላጊ እርምጃዎችን እንወስዳለን በሚል የቀረበውን ዛቻ አጣጣለች። ግብጽ የውሃ ደህንነትን ለማስጠበቅ አስፈላጊ እርምጃዎችን እወስዳለሁ ማለቷን የውሃና ኢነርጂ ሚኒስቴር ዛሬ ጥቅምት 3 2018 ዓ.ም ባወጣው መግለጫ አጣጥሎታል። ሚኒስትሩ በእንግሊዘኛ ቋንቋ ባሰራጨው መግለጫ ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ሲል ኮንኗል። ግብጽ ብሔራዊ ጥቅሟን የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ መናገራቸውን በዜና ላፍታ መዘገባችን ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለችም ብሏል። አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለችው ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከተውም ሲሉ ዛቻ አዘል መልእክትም አሰምተዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥም አስምሮበታል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲልም የኢትዮጵያ መንግስት አጽንኦት ሰጥቷል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ ማጣጣላቸው ማይዘነጋም። አልሲሲ በካይሮ የትላንት ንግግር ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅ ለመቆጣጠር የሚያስችልና ሁለቱን የታችኛው ተፋሰስ ሀገራት ያካተተ አሳሪ ስምምነት እንዲኖር እንጠይቃለን ማለታቸውንም ተመልክተናል። ይሁን እንጂ የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሐሰተኛ ክሶችን ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት ፍላጎት እንደሌላት ያሳያል ብሏል። ሱዳንንም ወደዚህ ሐሰተኛ ክስ ጎትታ አስገብታታለች። ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብረው እየሰሩ ነው ሲልም የኢትዮጵያ መንግስት አስረድቷል። የግብጽ ሹመኞች ከፀሐይ የሚመነጭ ኃይልን በመጠቀም የከርሰ ምድር ውሃን በማቆር እንዲሁም የዝናብ ውሃን ለእርሻ በማዋል ረገድ በተለይም በአባይ ተፋሰስ ሀገራት ያሉ ወንድሞቻቸውን እንደሚደግፉ ጠቁመዋል። የውሃና ኢነርጂ ሚኒስቴር ይህንን ንግግር በማጣቀስ የግብጽ የተንሸዋረረ አፍሪካዊ ትብብር ማሳያ ነው ሲል ተችቷል። የአባይ ተፋሰስ ሀገራትን የግብጽ እርዳታ ተቀባይ አድርጎ የሳለ ንግግር ነው በማለትም የኢትዮጵያ መንግስት አጣጥሎታል። ይህ ያረጀ ያፈጀ የትብብር ትርክት ነባራዊን ሁኔታ እንዲሁም የአፍሪካን ፍላጎት አያንጸባርቅም ሲልም አክሏል። በዚሁ መግለጫ ላይ የግብጽ ቅኝ ግዛትን ማዕከል ያደረገ እሳቤ በኢትዮጵያ ላይ የከሸፈና የተንሻፈፈ ፖሊሲ እንድትከተል አድርጓል ሲል የኢትዮጵያ መንግስትም ተችቷል። የውሃና ኢነርጂ ሚኒስቴር እውነተኛ መተባበር የሁሉንም ሀገራት የመበልጸግ መብት ከግምት ያስገባ መሆን አለበት። ይህም የተፋሰሱ ሀገራት በአባይ እኩልና ፍትሃዊ ተጠቃሚነት እንዳላቸው እውቅና ከመስጠት ይጀምራል ሲልም መግለጫው የአልሲሲን ማደናገር አጣጥሎታል። ግብጽ የተፋሰሱን ሀገራት ፍላጎትና መብት ችላ በማለት ታሪካዊ መብት በሚል የቅኝ ግዛት ትርክትን ታራምዳለች ሲልም ከሷል። የአባይ ጉዳይ ግብጽ አሸማጋይም ጠባጫሪም ወንጀለኛም ሆና እንደምትቀርብባቸው ቀጠናዊ ጉዳዮች አይደለም ያለው የኢትዮጵያ መንግስት
መፍትሄ የሚገኘው የተፋሰሱን ሀገራት በማሳተፍ ነውም ብሏል። ደሞዝ አልተከፈለንም ያሉ የህወሓት ታጣቂ ቡድን አባላት በዛሬው ዕለት በትግራይ ክልል መቀመጫ መቀሌ ለተቃውሞ ወጡ። በዛሬው ዕለት በትግራይ ክልል መቀመጫ መቀሌ ከተማ የህወሓት ታጣቂ ቡድን አባላት የተቃውሞ ሰልፍ አካሂደዋል። የተቃውሞ ሰልፉ በክልሉ ፕሬዝዳንት ቢሮ የተካሄደ ሲሆን የከተማ መውጫና መግቢያ በሮችም በተቃዋሚ ታጣቂዎች ተዘግተዋል። ታጣቂዎቹ ለተቃውሞ የወጡት የ3 ዓመት ደሞዝ ይከፈለን፣ የወጣንበትን ዓላማ ጨርሰናል፣ ወደ አካባቢያችን መልሱን፣ ዳግም ሌላ ውጊያ እናካሄድምና ተፈናቃዮቹ ይመለሱ የሚሉ ጥያቄዎችን ይዘው እንደሆነ የስምረት ፓርቲ አስተባባሪ አቶ ጣም አረዶም በማህበራዊ ትስስር ገጻቸው አስፍረዋል። በዚህም በከፍተኛ የቁጣ ስሜት ወደ ክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ቢሮ ሲጓዙ የሚያሳይ ተንቀሳቃሽ ምስል የክልሉ ተወላጅ ፖለቲከኞችና አንቂዎች በማህበራዊ ሚዲያ ገጾች በስፋት ሲሰራጩ ታይተዋል። በክልሉ ያሉ የታጣቂ ቡድኑ አመራሮች ከዚህ ቀደም በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ከህወሓት ቡድን ጋር በማበር ማፈረሳቸውን ተከትሎ በክልሉ ተቃውሞ አስተናግዶ ነበር። ይህ ተቃውሞ በደቡብ ትግራይና በሌሎችም የትግራይ አካባቢዎች መቀጠሉ ይታወቃል። በተጨማሪም የታጣቂ ቡድኑ መሪዎችና የህወሓት ቡድን አመራሮች በህገወጥ የወርቅ ንግድና በህገወጥ የሰዎች ዝውውር ተሳትፎ ይከሰሳሉ። የህወሓት ቡድን ከኤርትራና ከአማራ ክልል ታጣቂ ኃይሎች ጋር ጥምረት ፈጥሮ የጦርነት ቅስቀሳ እያደረገ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ለተመድ በጻፈው ደብዳቤ ማስታወቁ ይታወሳል። በአፋር ክልል ኮናባ ወረዳ በተከሰተው የመሬት መንቀጥቀጥ ከ500 በላይ ቤቶች ላይ ጉዳት መድረሱ ተገለጸ። በአፋር ክልል ኪሊቤቲ ረሱ ዞን በራሃሌ ኮናባና ዳሎል ወረዳዎች ጥቅምት 1 ቀን 2018 በተከሰተው የመሬት መንቀጥቀጥ አደጋ ከባድ ሰብአዊ ቁሳዊ ጉዳት ማድረሱን የክልሉ መንግስት ኮሚኒኬሽን ቢሮ አስታውቋል። በመሬት መንቀጥቀጥ ምክንያት አንድ የ12 ዓመት ህፃን ህይወቱ ሲያልፍ 6 ሰዎች ላይ ደግሞ የአካል ጉዳት መድረሱን ቢሮ አክሎ ገልጿል። የኮናባ ወረዳ ዋና አስተዳዳሪ አቶ መሐመድ ያህያ ነገሩኝ ብሎ ፋና እንደዘገበው በወረዳው በ517 ቤቶች ላይ ጉዳት መድረሱን አንስተው ኡሩሁና ኤደጋሃኖ በተባሉ ቀበሌዎች 74 የውሃ ጉድጓዶች ጉዳት እንደደረሰባቸውም ተናግረዋል። በተጨማሪም ከ10 ሄክታር በላይ የእርሻ መሬትን ከጥቅም ውጭ እንዳደረገና በሁለት መስጂዶች ላይ እንዲሁም 8 ክፍሎች ባለው ትምህርት ቤት ጉዳት መድረሱን ማብራርተዋል። በአደጋውም ከ3000 በላይ ሰዎች ከቤት ንብረታቸው መፈናቀሉን ጠቁመዋል። በአካባቢው አሁንም ድረስ የመሬት መንቀጥቀጥ ምልክቶች መኖራቸውን ገልጸው ማህበረሰቡ ለአደጋ ተጋላጭ ከሆኑ አካባቢዎች በመውጣት ራሱ እንዲጠብቅም አሳስበዋል። በአደጋው ተጎጂ የሆኑ የህብረተሰብ ክፍሎችን ለመደገፍና ፈጣን ምላሽ በመስጠት መልሶ ለማቋቋም ከሚመለከታቸው አካላት ጋር እየሰራ መሆኑንም ዋና አስተዳዳሪው አመላክተዋል። የክልሉ መንግስት በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ ሀገር አቀፍ ተቋማትን፣ የሰብአዊ እርዳታ ድርጅቶችንና ዓለም አቀፍ አጋሮች ለተጎጂዎች አስፈላጊውን ድጋፍ እንዲያደርጉ ሲል ጥሪውን አቅርቧል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ 18ኛው ብሔራዊ የሰንደቅ ዓላማ ቀን በመላው ኢትዮጵያ በዛሬው ዕለት ተከብሮ መዋሉን በማዕከላዊ ኢትዮጵያ ክልል ወደ ወልቂጤ ከተማና ሀበሽጌ ወረዳ የተፈናቀሉ ሰዎች የጸጥታና ደህንነት ስጋት እንዳለባቸው በኢሰመኮ ውይይት ላይ መጠቆሙን ጨምሮ ሌሎች መረጃዎችን ዘነበሉ ይዟል። ተከታትለን እንመለስ። በማዕከላዊ ኢትዮጵያ ክልል ወደ ወልቂጤ ከተማና ሀበሽጌ ወረዳ የተፈናቀሉ ሰዎች የጸጥታና ደህንነት ስጋት እንዳለባቸው በኢሰመኮ ውይይት ላይ ተጠቆመ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በመጋቢትና በሰኔ ወር 2016 ዓ.ም ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አምያ ወረዳና ምዕራብ ሸዋ ዞን ኖኖ ወረዳ ተፈናቅለው በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ወልቂጤ ከተማና ሀበሽጌ ወረዳ ዳርጌ ከተማ ከማህበረሰቡ ጋር ተቀላቅለው ስለሚኖሩ ተፈናቃዮች ስብሰባ አካሂዷል። ኮሚሽኑ የተፈናቃዮችን የሰብአዊ መብቶች ሁኔታን አስመልክቶ ከዳር 16 እስከ 21 ቀን 2017 ዓ.ም ድረስ ባከናወነው ክትትል በለያቸው ግኝቶች እና ባቀረባቸው ምክረ ሐሳቦች ላይ መስከረም 22 ቀን 2018 ዓ.ም በሆሳዕና ከተማ ውይይት ማካሄዱን ጠቁሟል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድርን ጨምሮ የክልሉ መንግስት ከፍተኛ የሥራ ኃላፊዎችና ባለሙያዎች በውይይቱ ላይ ተሳትፏል። በውይይቱ ኢሰመኮ የሀገር ውስጥ ተፈናቃዮች የሰብአዊ መብቶች አያያዝ ላይ
ባከናወኑት ክትትል የለያቸው ትኩረት የሚሹ ጉዳዮችን ለውይይት ቀርበዋል። በዚህ መሰረት በአመያና ኖኖ ወረዳዎች ወደ ወልቂጤ ከተማና ሀበሽጌ ወረዳ የተፈናቀሉ የሀገር ውስጥ ተፈናቃዮች ምዝገባ አለመደረጉ፣ ተፈናቃዮች መብቶቻቸውን ለመጠበቅ የሚያስችሉ ሰነዶች አለመገኘታቸው የጸጥታና ደህንነት ስጋት ያለባቸው መሆኑን ተጠቅሷል። በተጨማሪም የሰብአዊ ድጋፍና መሰረታዊ አገልግሎትን ጨምሮ ልዩ ድጋፍ ለሚሹ ተፈናቃዮች የተመቻቸ ሁኔታ አለመኖሩ እንዲሁም የዘላቂ መፍትሄ አማራጮችን የማፈላለግ ስራ በመንግስት በኩል አለመጀመሩ ተገልጿል። የክልሉ ርዕሰ መስተዳድርና የቢሮ ኃላፊዎች የሀገር ውስጥ ተፈናቃዮችን በተመለከተ ኢሰመኮ ያቀረባቸውን ግኝቶችና ምክረ ሀሳቦች ተቀብለው በቀጣይ የታዩ ክፍተቶችን ለማረም እንደሚሰሩ መግለጻቸውንም ከኮሚሽኑ ያገኘነው መረጃ ያመለክታል። በአዲስ አበባ በሚገኙ ሁለት ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ መጀመሩ ተገለጸ። በተለምዶ የአሜሪካ ትምህርት ቤት እየተባለ በሚጠራው ኢንተርናሽናል ኮሚኒቲ ስኩል በምህጻረ ቃሉ ICS ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እያደረገ መሆኑ ተዘግቧል። ተቋሙ የበጎ አድራጎት ተቋም ተብሎ በመመደቡ ለረጅም ጊዜ ከግብር ነጻ ሁኔታ ሲጠቀምበት የነበረውን እንጂ በከተማው ከፍተኛውን የትምህርት ክፍያ ማስከፈሉ ይህንን ደረጃ ጥያቄ ውስጥ እንዲያስገባ እንዳደረገው የካፒታል ጋዜጣ ዘገባ ያመለክታል። ይህ ምርመራ የተጀመረው ወላጆች የICS የትምህርት ቤት ክፍያ በአሜሪካ ዶላር ብቻ እንዲከፈል የሚያስገድደውን ፖሊሲ ፍትሃዊ ያሉንና ተግባራዊ ለማድረግ አስቸጋሪ ነው በሚል ቅሬታ ማቅረባቸውን ተከትሎ ነው። ክፍያው በአመት ከ11760 እስከ 36520 ዶላር ይደርሳል። ወላጆች እንደሚሉት ይህ ፖሊሲ የውጭ ምንዛሪ ለማግኘት ህገወጥ ወደሆነው የጥቁር ገበያ እንዲሄዱ ያስገድዳቸዋል። ይህም የአገር ውስጥ ግብይቶች በብር መከናወን አለባቸው የሚለውን የኢትዮጵያ የገንዘብ ህግ እንደሚጥስ ተገልጿል። ICS ለውጭ ሰራተኞቹ ደሞዝ የተወሰነውን ክፍል ወደ ውጭ ሀገር ሂሳቦች የሚልክበትን ባለሁለት ክፍያ ስርዓት እንደሚጠቀም መጠርጠሩና ይህም ከፍተኛ የግብር ማጭበርበር ሊሆን ይችላል የሚል ስጋት መፍጠሩን ዘገባው አመልክቷል። የገቢዎች ሚኒስቴር ከሌሎች ተቆጣጣሪ አካላት ጋር በመተባበር በዚህ ዓለም አቀፍ ክፍያ ምክንያት ስለተፈጸመው የግብር ስወራ ጥልቅ ማጣራት እያደረገ እንደሚገኝ ዘገባው አመልክቷል። በተመሳሳይ ሚኒስቴሩ በሳንፎርድ ኢንተርናሽናል ትምህርት ቤት ላይ እያካሄደ ባለው ምርመራ ባሉ የኦዲት ሪፖርቶችና የውጪ መግለጫዎች ላይ በመመርኮዝ ከ2018 እስከ 2022 ድረስ ያለውን ጊዜ የሚሸፍን ከ129 ሚሊዮን ብር በላይ የትርፍ ታክስ ቅጣትና ወለድ ያካተተ የታክስ ጥያቄ ማቅረቡ ተጠቁሟል። የፌዴራል ኦዲት አገልግሎትና የፌዴራል ፖሊስም በጉዳዩ ላይ ተጨማሪ ምርመራ እያደረጉ መሆኑ ተገልጿል። 18ኛው ብሔራዊ ሰንደቅ ዓላማ ቀን በመላው ኢትዮጵያ በዛሬው ዕለት ተከብሯል። ብሔራዊ ሰንደቅ ዓላማ ቀን በዛሬው ዕለት ጥቅምት 3 2018 ዓ.ም ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ተከብሮ ውሏል። በፌዴራል የመንግስት ተቋማት፣ በክልሎችና በሁለቱም ከተማ አስተዳደሮች፣ በመከላከያ ሰራዊት ካምፖች እንዲሁም በኤምባሲዎችና የኢትዮጵያ ሚስዮኖች በተመሳሳይ ሰዓት ከረፋዱ 4 ሰዓት ከ30 ላይ ሰንደቅ ዓላማ በመስቀልና በሰንደቅ ዓላማ ፊት ቃለ መሃላ ላይ መፈጸም ስነ ስርዓት እንዲሁም በተለያዩ ዝግጅቶች ተከብሮ ውሏል። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ዛሬ ተከበረው የሰንደቅ ዓላማ ቀን በነጻነት ቀን የተገኘ ሳይሆን ነጻ ሆኖ ለሌሎች ነጻነት ከፍ ብሎ ሲውለበለብ የታየ የነጻነት ምልክት እንደሆነ ገልጿል። ነጻነቱን ለማስከበር ቀደምቶቻችን ደም ስጋና አጥንት ገብረዋል ያለው የመንግስት ኮሚኒኬሽን አገልግሎት መግለጫ ኢትዮጵያን የዓለም የነጻነት ቀንዲል አድርገው አስረክበውናል ሲል ማትቷል። የሰንደቅ ዓላማ ቀን የሚከበረው በሁሉም ግንባር በሁሉም አውድ ስለ ኢትዮጵያ ዋጋ የሚከፍሉ ጀግኖችን በማመስገን ሰንደቃችንንም በክብር ከፍ በማድረግ ነው ብሏል መግለጫው። አባይ ባንክ የ15ኛ ዓመት የምስረታ በዓሉን በማስመልከት ሀገር አቀፍ የደም ልገሳ መርሃ ግብር አስጀመረ። የ15ኛ ዓመት የምስረታ በዓሉን በተለያዩ ነቶች እያከበረ የሚገኘው አባይ ባንክ የማህበረሰብ ተኮር እንቅስቃሴውን ይበልጥ ለማጠናከር ባሳለፍነው ቅዳሜ ሀገር አቀፍ የደም ልገሳ ዘመቻ አስጀምሯል። ይህ መርሃ ግብር ባንኩ በመላ ሀገሪቱ ከሚገኙ 546 ቅርንጫፍ ሰራተኞች፣ ደንበኞች እና መላውን የባንኩን ቤተሰብ የሚያሳትፍ መሆኑ ተገልጿል። ባንኩ በመላ ሀገሪቱ ከሚገኙ 546 ቅርንጫፎች 1000 ለጋሾች እንዲሁም በአዲስ አበባ ከሚገኙ ቅርንጫፎች 600 ለጋሾች እንደሚሳተፉ ገልጿል። በመርሃ ግብሩ ማስጀመሪያ ላይ ንግግር ያደረጉት የአባይ ባንክ ስትራቴጂ ዋና መኮንን አቶ ወንዲፍራው ታደሰ መርሃ ግብሩ በተለይም በእንቅስቃሴው ከሚሳተፈው የደም ለጋሽ ብዛት አንጻር ከፍተኛ ፋይዳ እንደሚኖረውና ጉልህ አስተዋጽኦ እንደሚያበረክት ገልጸው ከሁሉም የላቀው ልግስና የህይወት ስጦታ ነው ብለዋል። አቶ ወንዲፍራው አክሎም በዲስትሪክቶች ከሚገኙ ሰራተኞቻችን ከውድ ደንበኞቻችንና ከመላው ባንካችን ቤተሰቦች
የተውጣጡ ከ1000 በላይ በጎ ፈቃደኛ ደም ለጋሾችን በማንቀሳቀስ ለከፍተኛ የህይወት አድን ዓላማ ቀጥተኛ አስተዋጽኦ እያደረግን በመሆናችን ደስተኞች ነን ብለዋል። ይህ በጎ አድራጎት ስራ የ15 ዓመት ጉዟችንን በድምቀት ለማክበርና ለማህበራዊ ኃላፊነት ያለንን ዘላቂ ቁርጠኝነት ያጠናክራል ሲሉ አክለዋል። ይህ በጎ አድራጎት እንቅስቃሴ ባንኩ ለማህበራዊ ጤና ያለውን ተቆርቋሪነት የሚያሳይ ተጨባጭ እንቅስቃሴ መሆኑ የተገለጸ ሲሆን ባንኩ ለህብረተሰቡ የታላቅነት ምንጩን የማገልገል ፍልስፍናውንም ያመላክታል ተብሏል። አባይ ባንክ ከ71 ቢሊዮን ብር በላይ ተቀማጭ ገንዘብ፣ 7 ቢሊዮን ብር የተከፈለ ካፒታል እንዲሁም ጠቅላላ ሀብቱ 91 ቢሊዮን ብር መድረሱንም በመርሃ ግብሩ ላይ ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። አብራችን ቆዩ። ቴክኖ ኢትዮጵያ በቴክኖ ካሞን 40 የተነሱ የፎቶ ኤግዚቢሽንና የማስተዋወቂያ መርሃ ግብር ለሁለተኛ ጊዜ አካሂደ። ቴክኖ ኢትዮጵያ የአዲሱ የስልክ ሞዴሉን ማስተዋወቂያና በካሞን 40 በተለያዩ የሀገራችን ክፍሎች የተነሱ ፎቶዎች ኤግዚቢሽን ፕሮግራም ባሳለፍነው ቅዳሜ በአዲስ ኢንተርናሽናል ኮንቬንሽን ሴንተር አካሂዷል። በዚሁ ዝግጅት ከቦርድ ሴልፎን አዲስ አበባ ጋር በመተባበር በሐረሪ፣ ድሬዳዋ፣ ቁንዱዶ ተራራና አዲስ አበባ የተነሱ 250 ፎቶዎችን ለእይታ በኤግዚቢሽን መልክ ያቀረበ ሲሆን ፕሮግራሙ የተለያዩ ሽልማቶችን የሚያሸልሙ አጓጊ ጨዋታዎችና የሙዚቃ ዝግጅቶችንም ቀርቦበታል። ቴክኖ ኢትዮጵያ ይህንን የፎቶ ኤግዚቢሽን ሲያካሂድ ለሁለተኛ ጊዜ ሲሆን በካሞን 30 የስልክ ሞዴል እንዲሁም በተለያዩ የሀገራችን ክፍሎች የተነሱ ፎቶዎችን እንዲሁ ለእይታ አብቅቶ ነበር። አሁን ደግሞ በካሜራና በሌሎች ቴክኖሎጂዎች ከፍ ብሎ 50 ሜጋ ፒክስል የሶኒ ካሜራ፣ 18 ሜጋ ፒክስል አልትራ ዋይድ አንግል ካሜራ እንዲሁም ማራኪ ዲዛይንን ይዞ በመጣው የቴክኖ ካሞን 40 ስልኩ የሀገራችንን ባህል፣ ቀለም፣ መልክዓ ምድር የሚያሳዩ ከፍ ባለ ደረጃ የተነሱ ፎቶዎችን ለእይታ አብቅቷል። በፕሮግራሙ የቴክኖ ምርቶች የሆኑትን አዲሱ የቴክኖ ታብሌት ሜጋፓድ፣ የተለያዩ የቴክኖ ሞዴል ስልኮች፣ ኤርፓዶች፣ ስማርት ሰዓቶች፣ ላፕቶፖችና ሌሎችም ለጎብኚዎች እንዲመለከቱትና እንዲሞክሩ ቀርቦም የነበረ ሲሆን ወደፊትም መሰል ፕሮግራሞች ላይ ቴክኖ ኢትዮጵያ እንደሚሰራ ተገልጿል። ከ4000 በላይ ተመልካቾች ተገኝተውበታል በተባለው በዚህ መርሃ ግብር ከፍተኛ የመንግስት ኃላፊዎች፣ የፎቶ ባለሙያዎች፣ ተጽዕኖ ፈጣሪዎች፣ የቴክኖሎጂ አድናቂዎች እና ሌሎችም ተገኝተዋል። ብሔራዊ ባንክ ለ10ኛው ዙር የውጭ ምንዛሬ ጨረታ $150 ሚሊዮን አቀረበ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያውን ለማረጋጋትና የዋጋ መረጋጋትን ለመደገፍ በሚካሄደው ተከታታይ ሂደት $150 ሚሊዮን የሚሆን የውጭ ምንዛሬ ሽያጭ ጨረታ ነገ ማክሰኞ ጥቅምት 4 ቀን 2018 እንደሚያካሂድ አስታውቋል። ባንኩ ዛሬ በማህበራዊ ትስስር ገጹ ባሰራጨው ደብዳቤ የውጭ ምንዛሬ ገቢ እየጨመረ በመምጣቱ የተወሰነው መጠን ለባንኮች መመደብ የኢኮኖሚ መረጋጋት ግቦችንም ለማሳካት ይረዳል ሲል አመላክቷል። ብሔራዊ ባንክ የውጭ ምንዛሬ አቅርቦት ጠንካራ መሆኑን በመግለጽ የንግዱ ማህበረሰብና ህዝቡ የውጭ ምንዛሬ ፍላጎት በመደበኛው ገበያ እየተሟላ መሆኑን ማረጋገጫ ሊሰጣቸው እንደሚገባ አሳስበዋል። ባንኩ ባለፈው 9ኛ ዙር ጨረታ $150 ሚሊዮን አቅርቦ 28 ባንኮች የውጭ ምንዛሬ ድልድል ማግኘታቸውንና $1 አማካኝ ዋጋ 138 ብር ከ2 ሳንቲም ሆኖ መመዝገቡን መዘገባችን ይታወሳል። አፍሪካ ከዓለም የባህር ሰራተኛ ድርሻዋ 4% ብቻ መሆኑ ተገለጸ። አፍሪካ ከ150 በላይ የባህር ትራንስፖርት አካዳሚዎች ቢኖራትም በአሁኑ ወቅት ባለም አቀፍ የመርከበኞች የሰው ኃይል ውስጥ ያላት ተሳትፎ ከ1.9 ሚሊዮን ከሚሆኑ የዓለም የባህር ሰራተኛ አጠቃላይ ቁጥር ውስጥ 4% ብቻ መሆኑ ተገልጿል። ይህን አነስተኛ ተሳትፎም ተከትሎ አህጉሪቱ ዘመናዊ ተወዳዳሪና ሁሉን ያካተተ የባህር ላይ የሰው ኃይል ለመገንባት በጋራ ጥረት የምታደርግበትን ትልቅ ምዕራፍ የሆነውን አፍሪካ ማሪታይም ኮንፈረንስ 2025 በአዲስ አበባ ሊካሄድ መታቀዱ ተገልጿል። የአፍሪካ የባህር ላይ ጉባኤ ሰብሳቢዋና የዋይሲኤፍ ማኒኒንግ ሊሚትድ ዋና ስራ አስፈጻሚ የሆኑት አቶ ፍራንስ ጆበርት ይህ ጉባኤ እምቅ አቅም ወደ ድል በመቀየር አፍሪካውያን መርከበኞች በዓለም አቀፍ ገበያ ላይ በልበ ሙሉነትና በተወዳዳሪነት እንዲሳተፉ የሚያስችሉ ስርዓቶችን በመገንባት ላይ ያተኮረ ነው ብለዋል። ኮንፈረንሱ የሚካሄደው በአፍሪካ ቀጣይ የዓለም አቀፍ የመርከበኞች ግንባር በሚል መሪ ቃል ሲሆን የመላው አፍሪካ
መሪዎችና ባለም አቀፍ የባህር ላይ ጭነት ማጓጓዣ ኢንዱስትሪ ውስጥ ያሉ ቁልፍ ባለድርሻ አካላትን ያሳትፋልም ተብሏል። ጉባኤው ሚኒስትሮች፣ የቁጥጥር አካላት፣ የመርከብ አስተዳደር ኃላፊዎች፣ የባህር ላይ አካዳሚና የልማት አጋሮች የሚሰባሰቡበት ሲሆን የኮንፈረንሱ ራዕይ ፖሊሲና አጋርነትን ለማቀራረብ አፍሪካ ለዓለም አቀፍ የባህር ላይ ኢኮኖሚ ቋሚ አበርክቶ እንዳላት ለማሳየት ያለመ ነውም ተብሏል። ኮንፈረንሱ ከጥቅምት 4 እስከ 6 2018 ለ3 ቀናት በአዲስ አበባ የሚካሄድ ሲሆን ዋይሴፍ ማይኒንግ ሊሚትድ ከኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴርና ከኢትዮጵያ ማሪታይም ባለስልጣን ጋር በአጋርነት ያዘጋጀው ኮንፈረንስ እንደሆነም ተገልጿል። ስትከታተሉት የነበረው የለተሰኞ ጥቅምት 3 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰገን። በያላችሁበት መልካም ምሽት